የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው። የፊልሙ ርዕስ ሳላያት ይሰኛል። እስኪ የተወሰነውን ክፍል አይተን እንመለስ። በእግዚአብሔርና በሕዝብ ፊት ሚስቴ ላድርግ። ሄይ ጋይስ ላገባ ነው። ሽሮ ረቺ ልጅ የቤቱን ዕቃ ፈጀችው። እጅሽ ፍንጭት ነው እንዴና? ግን ካንተ ውጪ ሌላ ወንድ ጋር እንድትሄድ ያደረጋት ምክንያት ይኖራል። የቀበሮ ባህታዊ በግ ያረባል። ሰርግ ቀረ እንዴ? ያሬድ ትዳርን በሚገባ የተረዳው አልመሰለኝም። ትዳር እኮ ከክብር በላይ ነው። እግዚአብሔር የሚመሰርተው ትልቅ ተቋም። ይሄ ነው የስብሰባ ቦታ እንደምታስብ ያለው እንዴት ሰው በዚህ መጠን ካዲዮ ምንድን ነው ያደረኩት? አራባ የለ አንድ ሰው በሳህን የተከፈለው ራናት ያየ ሁሉ ወዶታል። አዲስ ፊልም ነው። ከመሪ ተዋናዮቹ መካከል አንድ ሁለቱን ጋበዝ አደርጋለሁ። እስኪ መጀመሪያ ተወዳጁን መኮንን ላከን እስኪ ወደዚህ ጋብዙት። መኮይ ሰላም በላቸው። መኮይ እንዴት ነው? አለን ይመስገን፣ ክብሩ ይስፋ። አለን። ከስንት ዓመት በኋላ ተገናኘን። እዚህ ስቱዲዮ እኮ አልመጣህም ማለት? እዚህ አልመጣሁም። ያው እንግዲህ ስቱዲዮውን ቀድሶታል። የመጣው አሁን ቀጥታ ከልደት ነውና አንድ ፎቶ አየሁ። ምናልባት ላሳየ ነው። ይህ አሁን የነበርክበት ቦታ የተነሳው ነው? አዎ። ደረጀ ከደረጀ ጋር በልዩ ሁኔታ ተከበረ። በጣም ሊከበርለት ይገባል። እንደ ልፋቱ በጣም ለደረጀ እውቅና ሊሰጠው ይገባል እኮ እውነት። ልጅነታችንን ያደመቀልን እኮ ነው። አልደረስኩበትም። ደረጀ ከዚህ ሙያ ሌላ በማህበራዊ ኑሮ ውስጥ ያለው ተሳትፎ ያለው ሰውኛ ነገሩ እጅግ የበዛለት የተባረከለት ለኔ ጣራ ነው ብዬ ነው የምለው። አሁን በቃ ያለን እኮ አንጋፋ እሱ በቃ ለአንጋፋው ባካችሁ ለአንጋፋዎች አንጋፋ። መጀመሪያ ጥያቄ ምንድነው? ወጣት ነኝ ለማለት ነው 59ኛ ዓመት ልደቱን በቲሸርት የሚያከብረው? ያው እንዳቀባበል እኮ ነው አይደል? ለኔም ወጣት ነው አይደለ? አዎ። ብዙም ሄዳ አይደለም። ከወጣቱ ጋር ወጣት ነው። ከሽማግሌው ጋር ሽማግሌ ነው። ከልጆች ጋር ልጅ ነው። ደግሞ ከልጅ ጋር ልጅ ነው። ይሄ መታደል የሚፈልግ እኮ ከላይ የሚሰጥ ነው። ደሬ በነገራችን ላይ ይሄ በቃ እዚህ ቦታ ላይ ሆነ እንዲህ ነው የምትለው አይደለም። ከሁሉም ጋር ኤኒ ገቢ ብለነዋል። ኤኒ ገቢ ያስማማል። እንደው ልደት ያነሳዋል። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣኸው በተሸለምከው መኪና ነው? አይ እሱም ፎቶውን ይዤዋለሁ። በሊና መኪና ነው የመጣሁት። ሊና ከእሷ ጋር ነው የመጣሁት። ከሳላይሽ ጋር አብራችሁ የሰራችሁት ሊና? እንዴ ያንተስ መኪና? እንግዲህ ውጭ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሀሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ። እስኪው እንኳን ለዚህ ቀን አደረሰ። እንግዲህ እኛም በረምታቁም በሀበሻው ፊልም ይመስለኛል። የሀበሻው ፊልም ከሚዲያ ከአርቱ ጋር ብዙ ዓመት ሰርተናል። ኦልሞስት 15 ዓመታችን ነው በዚህ ሴክተር ላይ። አሁን በቅርብ ደግሞ ከ5 ዓመት በፊት ኢትዮጵያ ቴክኖሎጂ የሚል ካምፓኒ በኤሌክትሪክ ሞቢሊቲ ላይ በሪኒዌብል ኤነርጂ ላይ የሚሰራ ካምፓኒ ነው። ቅድም ቤቢ እንዳለው የሀሳብ ወደኛ ሲመጣ እኛም በደስታ የተቀበልነው። ሆኖም ይሄ የኛ ስራ ብቻ አይደለም፣ መታወቅ ያለበት የነቤቢ የኮምፒቲሽን ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበረ። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? አሁን ምን መኪናውን አሁን መኮንን አያረገውም። እንደሱ አያረገውም። ጨዋ ነው።
እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በእግር ሲያዩ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክመዋል እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትምም። አሁን እንደውም ከሀገር ወጥቷልም የሚባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገ ልትወጣ ለጥፌ ወጣ ብዬ ያው እንግዲህ ሰው ማንነት ያህላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው። ባይሰጠኝም ግድ የለኝም እኔ ባያመጣውም ግድ የለኝም። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠሁትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው። እና ያደክማል አይደለው ካለመሰጠቱ ባሻ እኔ ረስቼው ደህና እየተጫወትኩ ያ መኪናስ ይላል አንዱ። እንዴት የማላውቀው መኪና ምን ልበል። አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ ነው። አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ እነሱ። ሰምተዋላ ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪና መንገድ ዘግቷል አለ። በቃ እንደዚህ ነው ይደክማል አልኩ። እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። እንደዚህ ቃል ሲገባ ህይወትህን ባጠቃላይ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ። በጣም የሚገርመው እኮ እሱ ነው። ለዚህ እኮ ነው በቃ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠሁትም ካለ እንደሰጠ ይቆጠራል እኮ። ቆይ መኪናውን እሸልምሃለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር? እኔማ ነበረኝ በፊትም ግቢ። እሱ አይደለም ለነትር የሚያዞር አለኝ። ችግር የለም። አሁን የሚቆመው ነው የጠፋው። የሚቆመው እኔ ልቁም። መኪና ደግሞ ሌሊት ነው የምታቆመው። መቼም ቀን አታቆመውም። ቀን ስራ ነው። ታዲያ በመተኛ ሰዓት እንዴት ልቁም እያለ ነው። በእናታቸው እንደዚህ አይነት እንትን እኮ ነው ማለት ላይሆንልህም ይችላል፣ ላይሳካልህም ይችላል። ምንም ችግር የለውም። ስለዚህ አሁን አዲስ የሰራው ፊልም ርዕስ ራሱ ለመኪናዋም ይሰራላ። ሳላይሽ ሳላይሽ ተባ መኪናዋ ቀላል ይሰራል እንዴ? ይሰራል። ታዲያ በጣም ለመኪናዋ ምን የሰራው ማለት ነው? ሳላያት የሚለው እንደዛ ይመስላል። ሳላያት መኪናዋን ነው። አይ በጣም አሪፍ ፊልም ነው። በጣም በነገራችን ላይ የኮሜዲ ተመልካቾችን እንደ አዲስ የመለሰ ተብሎለታል። ድንቅ ተዋንያን ግንባር የፈጠሩበት ነው። ሳላያትን እዩት እያለ ነው መኮይ ራሱ። እስኪ ስለ ሳላያት እስኪ ትንሽ በሁሉ ነገር ለውጥ አለ አይደል? አሁን የገባን ይመስለኛል ፊልም በደንብ ከትወነው ጀምሮ እስከ አጠቃላይ እንትኑ የገባን ይመስለኛል። ማለት ከዚህ በፊት የነበሩ ድካሞችም አሉ እኮ። በአንድ ወር እኮ ይሰራ ነበር እኮ። በአንድ ወር ፊልም ሆኖ ይወጣል። ቅዠትም ሊሆን ይችላል። የምሬን ነው። ካለፋበት ምንም ነገር አያምርም። ተለፍቶበታል፣ ተሰርቶበታል። ይሄ ልጅ ከስዊድን ድረስ እየተመላለሰ ነው የሰራበት። አሁን ውጤቱንም ስታየው ደስ ይላል። ተመልካቹም ደስ ብሎት። በጣም በጣም እንጂ ክረምት ላይ በተለይ ሳቅ ናፍቆናል የት እንሂድ ለምትሉ ሳላያትን ማየት። በጣም ሳላያትን ካላያችሁ የምር ርዕሱን ነው የምትደግሙት። ወይኔ ሳላያት ነው የምትሉትና እንድታዩት የጋበዘ እኮ ነው መኩ።
አለበት። በቃ የግድ መታየት አለበት። ይቆጫል አለማየቱ ይቆጫል። እና በሁሉም ነገር ነው ይሄ ቴክኒካሊ የተባሉት ነገሮች ከኋላ ያሉትን ከፊት ያሉት ብቻ አይደለም ከኋላ ያሉትም ነገሮች አሰካክቶታል። እና ሳላያት እንዳይቆጫችሁ ብታዩ ጋብዛለሁ። ትጠቀማላችሁ? አዎ መጠቀምም እኮ የእግዚአብሔርን ነገርም ያዩበታል አይደለ? አዎ የሰውንም የእግዚአብሔርንም ያዩበታል። ሰው ምን ያስባል እግዚአብሔር ምን ያስባልንም ታይበታል። እና እኔ እንደውም የወሰድኩት በሱ ወይ ነው የወሰድኩት እና ደስ ይላል። እስካሁን ምን ያህል ፊልሞችን ሰራህ? ውዬ አላውቀውም። እርግጠኛም ሆነው 100 ምናምን በላይ ናቸው። ዋው! ያው ህልሙንም ፊልሙንም ጨምረን የሚረባውም የማይረባውም አይነት ነው የገባኝ። የማይረባ ፊልም እንደሰራህ ታምናለህ? በወቅቱ እየበሰልክ ስትሄድና ሲጀምረው አካባቢ ያለው ይለያያል። እየበሰልኩ ሲሄድ አሉ ምንም ጥርጥር የለውም። ከልጆች ጋር አሁን ስታየው ምን ነው ባልሰራሁት የምትለው አይነት ፊልም አለ? አይደለም። ለምን እነዛንም በመስራቴ ነው እዚህ ጋር የደረስኩት። ያው መማሪያ ይሆናሉ። የትላንት ስህተት ራሱ ለዛሬ ይሆናል። ስለዚህ ሁሉንም እንኳን ሰራው ነው። መኩዬ ብዙ የሙያ አጋሮች አሁን ከዙሪያ እኔ ነኝ የማልልህ እንጂ አባዬ ይሉሃል። አባዬ ለምንድን ነው የሚያስረጁ? እኔ ወድጄው ነው። አባዬ እኔ ወድጄዋለሁ። ስለዚህ አባዬ ሲሉ ደስ ይልሃል? አዎ በጣም ተቀብያለሁ። አሁን ደግሞ መኮንን ብዙ የማያዞረኝም እኮ አባዬ በደንብ ወዲያው ነው። ምንም እንትን የለውም፣ ጥርጥር የለውም። ብዙዎች ግን አባዬ ሲሏቸው የምን አባዬ ነው በስም ያጠራኝ በሚሉበት ዘመን መኩዬ ግን በአባዬ የሚኮራ አባዬ ነው። አባዬ ኮራ የፍቅር መግለጫ ከሆነ አባ ነው። አባ አይደለ? የፍቅር መግለጫ ቁልምጫው ነው። እኔ ደግሞ አባቴንም ወደው ነበር። አባዬ ነው የምለው። ሁሉም አባቱን የሚወድ በሙሉ ይሄ ሳይጨምር አባ ብሎ የሚጠራ የለም። የታከተ ካልሆነ መስተቀር እና አባትነት ደስ ይላል። ሆኜ ሳይሆን ደግሞ የበለጠ በአባዬ ይበልጥ ኮራ። በጣም ማን መታደል እኮ ይፈልጋል። ይሄንንም እኮ ለመባል መሰጣት ይፈልጋል። በእርግጥ ወደ አባዬ አመጣ ያው ከክበቦ ጋር የነበረችው ነገር ነች። አባዬ እርሶ አማርኛ እና በጣም ነው የምወደው። እሷ ነች ምልክቷ። ግን የኔ አምኖ መቀበልም ቆይ ግን የሙያ አጋሮች ብቻ ናቸው አባዬ የሚሉ ወይንስ ልጆችህም ናቸው? ልጆችም ናቸው እንጂ አባዬ ልጆች እነሱ እንኳን ያው የለውም ባባ ነው የሚሉት። ባባ ነው የሚሉት። ባለቤትስ? እሷም እንደዛው ነው ባባ። በሱ ተረክ ቤት ባባ ነው፣ ውጭ አባዬ ለመኮ እንዴ። ዋው መኩ ያው እንግዲህ ባለፈው ተገናኝተናል። ብዙ ነገር እኮ አውርተናል። እየጠጣህ እስኪ እየጠጣህ ታመህ ሆስፒታል ገብተህ ታውቃለህ? እኔ በላኛው ነው አይደል? ወደ ጠበሉ ወደ ምኑ ነው ያስተካክላል። አዎ አንድ ጊዜ ግን አጠናፍሮ ጥሎ የነበረ ማነው ይሄ አፊቴን አዙሮት ነበር። አዎ እኔም ጋር መጣ ነበር። አዎ መጥቻለሁ። የዛን ጊዜ ብቻ ነው ሞከርኩ፣ ግን አልሆነልኝም። ከሐኪሜም ጋር አልተግባባንም። ምን ነው ምንም ለውጥ የለውም። ፊዚዮቴራፒ እና እንዲህ ነው የሚያደርጉኝ። ምንድነው እኔ እኮ የሚዳንበትን አውቀዋለሁ። ከዚያ የት ሄድክ አልኳቸውና የሚታኘክበት ነገር እሱን ያዛሉኝ። የድሮ ማስቲካ ያታግላል። አሁን ያታግላል። ይቀልጥ የለም እንዲያፉ የድሮ ማስቲካ። እሺ በቃ እንትን በማኘክ የሚያስችለኝን ነገር ጎማ ጠጠር ያለ ጎማ የለም፣ በሱ ተስተካከል። ይኸው ለሌሎቹም እንደውም ለብዙ ሰው ነገር ያለው እንደዚህ አይነት ነገር ያጋጠማቸው አሉ። ብዙም ሰው ያጋጥመዋል። እኔ ከኔ በኋላ ነው የተረዳሁት። ስለዚህ ይሄንን ማሰራት ብቻ እና ይመለሳል ራሱ። አሁንም አንዳንዴ ያደርገዋል። ስለዚህ አሁን ወደ ሆስፒታሉ ሳይሆን ወደ እምነት ቦታ የሚሄዱ ነገር ይቀድማል። ይቀድማል። ስለዚህ አንዳንዴ እሱ ጋር መማከር እኮ ጥሩ ነው። እንድታስታውሰውም
ያው አንዳንዴ መስበቁ አይቀርም። በቀን ምን ያህል ጊዜ ከእግዚአብሔር ጋር ታወራል? ቢያንስ አንድ ቀን በባስ 30 ደቂቃ ምናምን ሳላስታውሰው እንትናል። ቢያንስ በቀን አንዴ ታወራ? አዎ አንድ ጊዜ እናወራለን። ምንድን ነው የምትለው? አምሽቶ በማንጋቱ አንግቶ በማስመሸቱ በሰላም በማስመሸቱ በሱ አመሰግናለሁ። ጠዋት ስወጣ ያንን ጨለማ ወስደህ ይህን ብርሃን ያሳየኸኝ ጌታ ክብር ምስጋና ላንተ ይሁን እለዋለሁ። ሰላም አውለኝ፣ በቀኝ አውለኝ። ይሄ ትልቁ ጸሎቴ ነው። የሰው መውደዱን የቀኝ መንገዱን አድርግልኝ። እኔ እሮጣለሁ፣ አንተ ተከተለኝ፣ አግዘኝ። እችን እላለሁ። ክብርና ግርማ ሞገስ ሁነኝ። አዎ ነው እኮ ሌላ ምንም የለውም እኮ። ደግሞ ብየውም አጥቼው አላውቅም። እንዳልኩ ነው። በሄድኩበት ቦታ አባዬ ነው አገኘዋለሁ። ያው እሱን ደግሞ የምታገኘው እሱ ራሱ አይመጣም መቼም፣ በሰው ነው የምታገኘው። ሰው ይልክልሃል። ያው በሰው እንገናኛለን። አዎ። ስለዚህ በአደባባይ እግዚአብሔርን ታመሰግናለህ። በጣም ክብር ምስጋና። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2,450,000 ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ። እያየኸው ከፍ እያልክ የአገር ዋርካ እየሆንክ ነው። ሳላቀው ብዙ ጊዜ ደረጀ በሽምግልና ይታወቃል። መኮንን ግን ሽምግልና ሄዱ አይቼው አላውቅም። ይሄዳል። አቤት ሄዶልሃል? በደንብ ልክ እንደ ሄዳል እንዴ? ታዲያስ በደንብ እንጂ። ላግባ ብሎ አንድ ሰው ከመንገር በላይ ምን የሚያስደስት ነገር አለ? ላገባ ነው ጉዳይ እናንተ ጨርሱልኝ ከመባል በላይ ይሄን አደራ ከመቀበል በላይ እዛ ቤትም ይሄንን አደራ ከማድረስ በላይ እነዛ ሰዎችም አምነው እሺ ውሰዱ ከማለት በላይ ምን የሚያስደስት ነገር አለ? ሁሌ ደስ ይላል በጣም እንዴ? እኔ እንጃ በየእሑዱ መኪና ያርፍ ያውቃለሁ። በየእሑዱ ሽምግልና ቢወዱ ነው እኮ የሚሉ ቢወዱ ቢያምኑ ነው። እንዳንተ ልሁን ያለ እኔ አግብቼ በመውለድ ቤተሰብ በመመስረቴ ያገኘሁትን ጥቅም እኔ አውቀዋለሁ። ያንን ነገር ልሁን እንዳንተ ልሁን ሲል እንዴት እምቢ ይባላል? እሺ ነው እንጂ ደስ ይላል እኮ በጣም ሰው ማጋባት። በጣም ግን ያጋባቸው ሰዎች ተጣልተው ለሽምግልና ጠርተው አያውቁም። ግን ተቀብለን ያለ አንድ ያሳፈረኝ ሰው አለ። ምን ነው? ምን እንጃ። ከዛ በኋላ አላገባትማ። መጀመሪያ እኔ እሺ ስለው እኔ እሱን አምኜው አይደለም፣ እሱ እኔን አምኖኝ አይደለም። ስለ እምነታችን ሲል እንኳን ማግባት ነበረበት። ስለኛ ስም ሲል እንኳን ማግባት ነበረበት። ሽምግልና ሄዳችሁ አስፈቀዳችሁ፣ ሰርጉ ቀረ። ከሰማ እንደውም እጅግ እንዳዘኩበት እንዲያውቅ እፈልጋለሁ። እንዴት በአደባባይ ላይ ቃሌን ትሰብራለህ? ሰዎቹንስ የሰዎቹስ አደራ። በፊት እኮ አብሮ መብላትና አብሮ መጠጣት እኮ ትልቅ ትርጉምና ሚኒንግ አለው እኮ። ዝም ብሎ እኮ አይደለም እኮ። ስለማምንህ እኮ ነው አብሬ መበላው። ያንን አብረን በልተናል፣ አብረን ጠጥተናል። ከዛ ቢፈታ ይሻለኝ ነበር እኔ አግብቶ። የእሷን ብቻ አይደለም የእኛንም ቅስም ነው የሰበረው። አሁን ስትነግረኝ የኔም ቅስም ተሰበረ። ይሰብራል። እንደ ራስ ሆነው ሲያዩት ይሰብራል። የሚገርም ደግሞ የኔ ጓደኛ እንኳን ቢሆን ጥሩ ነው። የወንድሜ ነው። ለወንድም ብለህ ነው ሽምግልና? ለወንድሜ ነው። ያው ያቀኛል፣ ግን ያው የወንድሜ ነው እና ለወንድሜ ብዬ ነው የገባሁበት። በእኔ ጉዳይ ግን የገባሁበት ማንም አድርጎት አያውቅም። ቆይ ረጅም ጊዜ ሆነው? ምክንያቱም አሁን እንደ እባክህ ቆይቷል። ቆየ።
ስለዚህ ያሳዘነ አንድ ሰው ብቻ ነው እንጂ ሁሉም ቦታ ስኬታማ ነኝ። አልፎ አልፎ እጀም ጠይቃቸው አሉ ወልደው ከብደው። ስለዚህ ገዳም ሽማግሌ ነኝ ነው የምትለው? እኔ ነኝ ለገዳሙ ሽማግሌ አባዬ። አንበሳው ታቅፎ ከማየት በላይ ምን አለ? በነገራችን ላይ ድራመሪ ክንዴን አጋብቶት በአመቱ ነው ሴት ልጅ ዱብ። ሴት ልጅ ደግሞ ያው ይዛ የምትመጣው ነገር ርዝቅ ነው። እንዴ ሴት ልጅ እኮ ይዛ የምትመጣው እንደው ጸጋ ማርያምን እንዴት ይልክልሃል እንጂ እሱ እንዴ ባለቤቱ እኔ በስጋ ወለድኳት ያን ያህል እንትን ካሏት በነፍስ የፈጠራት መድኃኒዓለም ዝም ይላል እንዴ? አይልም። ሰሞኑን ቴዲ አፍሮ ዘፈን ላይ ሳቀህ አለ። ብዙዎች እንደውም ያው በድምጽ ነው እንጂ ኦዲዮ ነው የሚያውቁት። ቪዲዮ ይሄ ነው መኩዬ። እስኪ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲዞር ላለው መሬት ሳይደርስ እንደዚህ ተርታውን ወሬው እኮ ነው። አንተ በረዶ ሰርቶልሃል እንጂ አልኩና ደግሞ መፈንቅለ መንግስቱ ነው የምናወራው። የመንግስቱ ነው የመፈንቅለ መንግስት እሱ ነው የምናወራው። ሽሽኮ ብለህ ያስጨርሰን ነው አልኩና ያንን እንዲህ ስብስብ አድርገን በረዶ እንዲህ ድቁስ አደረኩና ፈንቴ ነው እሱን ይማረው እንዲህ በጆሮው ሳደርግለት እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በሳቅ። ማን ያምናል? አልፎ ስታወራው ቀልድ ነው ይመስለው አይደለ? እንዲህ ነው እንዲህ ያልከኝ መኮንን አለው። አሁን ድረስ ጆሮ ላይ ያለው ታይ እንዲህ ነው እንዲህ ያልከኝ መኮንን እንዲህ ነው እንዲህ ያልከኝ አለ። እውነቱ ቦታ ነው ያለው እሱ። አሁን አይዞ ሶፍት ለዋላ እንደላስቸግር ሆነ በርከት አድርጌ ልስጥህ። አይደል ሰቅላለች አይደል? ደስ ትላለች። አሁን ዓለም ዋንጫ ላይ ነው ያለነው አይደለ? እኔ ስሰማ በፊት የኢትዮጵያ ዓለም ዋንጫ ላይ ተሳትፋለች በመኮንን ጊዜ ነው። ማን ያምናል? ምን እንጂ ያልተሳተፍነ ብራዚል ራሱ እዚህ መጥቶ 12 ነው 11 አግብተን ማን ያምናል? አሁን ይገርማል። እኛ ዛሬ የሰው ኳስ እናያለን። የኛም ይታይ ነበር። አሁን እዚህ የፔሌ ነው ዙሪያውን ተለጥፎ የምታየው። ሪዮ ዲ ጄኔሮ ብትሄድ የኔ ነው እንዳለ። እውነቴን ነው። እነ ጋሪንቻ፣ ቴስታው፣ ፋልካኦ ጋሪንቻም በተለይ እዚህ አሸንፈ ነው ማታ በጣም ይገባዋል የሚባል ቤት አለ። ይገባዋል። እሺ ጠጅ ቤት ይወዳል። ፋልካኦ አይደለም ጋሪንቻ በመጠጥ ነው የሞተው ሲባል ሰምቻለሁ። ታዲያ ይጠጣዋል ቢሉ ይጠጣ መሰለኝ። እዚህ አንድ በርሜል ኧረ ተው ዝም 4 ማንድ ደንበጃም ማለት አንድ በርሜል ነው። ቆይ ታዲያ ሊጫወት ነው ማታ ጃልሜዳ እዛ አሸነፍነውና እንደው ይገርማል። ብቻ እንደው ቀኑ እንዴት ይሄዳል አንተ ይኸውልህ ስንት አገባን? 11 አገባን። 11ኛዋን ፈንቴ ነፍሱን ይማረው እውነቱ ቦታ ነው ያለው። 11ኛዋን ላገባ ሄጃለሁ እየገፋ መጣው ቀረው ስላቸው 2 በዚህ እኔ በመሃል እሺ ወደዚህ ሲመጡ እኔ ምን አደርጋለሁ? እዚህ ኳሱን ወደዚህ በኋላ ጨርሼ ኖራው ላይ አስቀመጥኩት። ደርሻለሁ እኮ ዝም ብዬም በገፋው ይገባል። ኖራው ላይ ፈንቴና እስቲ ምክንያቱም 8ኛ ጎል ሳገባ መኮንን እኔ ላግባው ይለኛል። ኳሱ እንደዚህ ይዤልህ ምንድን ነው የምትለው አንተ? ይሄ የአገር ጉዳይ እኮ ነው አልኩት። ከጎኑ ጋር ተገናኝተሃል። ከዚያ ከዚህ ጋር ታሬ ስመታ ታበስ ገበርኩ። አልገባልህም? እሺ
አሁን ፎርቢሽ ነው የምትሉት? ፎርቢሽ ነው። ፎርቢሽ ነው የምትሉት። አበስ ገበርኩ ነው ያኔ ምንድነው? ለአበስኩ ገበርኩ። አሁን 11ኛ እንዳገባልሽ ሄድ ትዝ አለኝ። ለምን እችን አያገባትም አልቋል አልኩና እንዴት በር ብዬ ሳይ አይችን ተናገረኝ ብሎ አኩርፎ ነጠላ ይቋጭልሃል በኋላ ሜዳ ውስጥ አፋጭ የጠራው መጣንና ቀስ ብሎ ቢገፋውስ ፑንታሪ አልመታው ሞራው ላይ ከዛ ላይ ከኖራ ላይ ትመታለህ ፑንታሪ ገባ በኋላ ኳሱ ግን አልተገኘም መረቡን በጠሰው እንዴት አይበጥስ ከዛ ጋር መጥቶ ስለምን አይበጥስ ተርቀት አልመታው አሁን ሁለተኛ ክፍለ ጦሮች እዛ ጊዜ ፈልጉ ተባለ እዛ ጊዜ በካርድ አይደለም የምትመዘግበው ያሸነፍክበት ኳስ ላይ ነው ተመዝግቦ ወደ ሊግ ኦፍ ኔሽን የኳስ በኳሱ ነው የሚላከው የኳስ ሊግ ኦፍ ኔሽን የለም ለሱ ፊፋ ነው የምትሉት ፊፋ ሊግ ኦፍ ኔሽን ነበር ያ የዛ ጊዜ ኳስ ሊግ ኦፍ ኔሽን ነው እዛ ላይ 11-0 ተብሎ ለነሱ ይላካል እነሱ ያጠድቃሉ እዛ ላይ ነው ኳሱ ጠፋ በምን ይጽደቅ አሁን ያልገጠምነው አንመስልም በጣም ለዛ ነው ማለት ነው ለዚህ ነው ዝም ብለው ማን ያምነኛል ለሊቀ መኳስ ሊቀ መኳስ ደስ ይላል ስያሜ ራሱ ለዛ ነው ሊቀ መኳስ ያሉ ተጫዋቾች አለው እግዚአብሔር ይመስገን ምንም የቀረኝ የለም ሩጫ አለው እንደው አሁን አልመዘገቡልኝም ይኸውልህ አሁን ዲስኳሊፋይ ተብዬ ሉክዘምበርግ የምትባል ሀገር ላይ 100 ሜትር የላችሁም ማራቶ ብቻ ነው ተባለ እሺ ከዛ የለም እኔ ግድ የላችሁም ስማችንን እናስጠፍተን አንቀርም እኔ እሮጣለሁ አልኩ 100 ሜትር በኋላ ተጠራን ቦታ ያዝን እንዲህ አለልህና እኔ ትዝ የሚለኝ ብቻ ይሄ ነው እንዲህ አለልህና ተቆሰ ገባው እኔ ምን አስደነገጠ እንዴት ይሆናል ብዬ ነው እቺ እኔም ተተኩሶብኝ እንዴ ያልደነገጥኩ ዱአሲል ገብቻለሁ እኔ ገብታል አዎ አይገርምም ገብቼ ዲስኳሊፋይ የኔ የገባው የመቶውን ገብቻለሁ አልኩ ልክ ድምፁ ሲጮህ ነው የገባው ድምፁ እናንተ እኩል ገባችሁ እኩል ዲስኳሊፋይ ለምን አላየንህም ከይታ ውጭ ነው ቫር ደግሞ የለም እያየን እንሩጥ አላሉኝ ቢሉ ኖሮ ቀስትል ነበር ምን ችግር አለ እኔው አይደለው እንዴ ማርሹ እጅ ላይ ነው ማን ያም ወይ ዲስኳሊፋይድ ወይ ለሀገሩ እንዴ ደከመ ማን አለ ማን ዲስኳሊፋይ ይሏል መኩ መጀመሪያ ተወዳጁና አቀንቃኝ ኤፍሬም ታምሩን ቃለ መጠይቅ ሳረግ በቪዲዮ ላይ እንደምታየው ባንተ ነበር ሰርፕራይዝ ያረኩት ይሄን ጨዋታህን ይወደዋልና እዛ ቃለ መጠይቅ ላይ ነበር ሁለታችሁም የተገናኛችሁ ወዳጅነታችሁ ከዛ በኋላ ቀጠለ አዎ አረተው አዎ አሁን ስለሌለ ነው እንጂ አሁን ቀዳሚም ተቀጣጥረን ነበር ግን ሄዷል ቤተሰብ ሆናችሁ አዎ እንጠይቃለን አረተው አዎ ይደውላል ደውለታል ጨዋታህን በጣም ነው የሚወደው በጣም ኤፍሬም በጣም ልዩ ሰው ነው በጣም ሁሉ ጊዜ እናወጋለን ሰው ይወዳል ያው እኔ እንደው ጊዜ ማጣቱ እንጂ እኔም እንደሱ አይነት የሚል አድማጭ ባገኝ የት ደርስ ነበር መሰለህ አይደለ አልወጣልኝም እኮ አውርቼ አይወጣልኝ አመት ባወራ አይወጣልኝ ግን አድማጭ እወዳለሁ ይደክማል የመውራቱ ሳይደክመኝ አድማጫቼ ነው የተገርኩት አሁን አንድ ጊዜ ፍላጎቴን ለማሟላት ኤፍሬም ጋር ነው ጥሩ ጆሮ አሎ በቃ ደስ ይላል እንዴ ነው እንዴ ያልከኝ ደስ ይላል እችም ልጅ ነበር ጠፋችብኝ በኋላ እችም ልጅ ጥሩ ተሰማኛለች የሚል ልጅ ወዳለሁኝ የሚጠይቅ ነው የማልወደው በተለይ መቼ እንዴት አይሆንም ለወሬ አይሆንም ዝም መቼ ከዛ ጥሩ ነው ከዛ መሄድ ነው ዝም ብላ ከዛ መሄድ ነው ከዛ ከሆነ ትሄድበታል
ግን በስንት ዓመተ ምህረት የሚልሃል ምን አገባው? ምን ያስጠየቅ? እኔ አይደለም ወራው መጠየቅ እንዲህ ነው እንዲህ ያልከኝ መኮንን የሚል ሰው አያስፈልግም። ዝም ብሎ መስማት ነው። ብሎ መሳቅ ብቻ። ያው እንግዲህ ተወዳጁ መኮንን ላከ አዲስ ፊልም ለማስተዋወቅ እዚህ ያለ። በነገራችን ላይ በዚህ በሳላያት ፊልም ላይ አብራው የተወነች ሊና ካሳም አለች። እስኪ ሞቅ አድርጋችሁ ወደዚህ ጋብዟት። ሊና ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ ፋስት ፔይ ኢቲ። የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ። ፋስት ፔይ ኢቲ። ይህ ተራ መደብር አይደለም። ከግዙፍ የኃይል ማከፋፈያዎች እስከ ውብ የቤት መብራቶች የሚያገኙበት የብርሃን ማዕከል ነው። ኤቢ ዞን በመዲናችን አዲስ አበባ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን ህንጻ የተንቆጠቆጡ መብራቶች ይጠብቆታል። ሁሉንም ምርጫ በአንድ ጣራ ስራ ሟልተናል። ኤቢ ዞን። ለተጨማሪ መረጃ በ8976 ይደውሉ። ኤቢ ዞን አድራሻ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን። ከዚህ በኋላ ከልጄ ካረክ ወይኔ ወይ አንተ በየት እንኖራለን? እማዬ መጀመሪያ ተረጋጊ። እማዬ መጀመሪያ ቺዶሮ እኮ ቀጥቅጣ ልገለኝ ነው። ሊና እንዴት ነሽ? ሰላም ነው ወይ? ደህና ነኝ እግዚአብሔር ይመስገን። ሁሉ አማን ነው? ሁሉ ሰላም። ትወና እንደውም ከአሁን በፊት እረኛዬ ላይ እናቅሻለን አይደል? አዎ። የእረኛዬ ጠባሳ አለ እንዴ? አዎ። ምንሽ ላይ ነው? እግሬ ላይ። እየሰራሽ ወርቀሽ ነው? አዎ። ገበያ ማዕከል ውስጥ ነውና እየሮጥኩኝ ወደኩኝ። ስለዚህ ልክ ጠባሳሽን ስታዩ እረኛዬ ትዝ ይልሻል? በደንብ ይለኛል። ታዲያ እንዴት አይላል? እንዴት ትዝ አይላት? የወጋ ቢረሳ የተወጋ ይረሳ። ሳላይሽ ላይ ምንም የደረሰብሽ ጠባሳ የለም? እኔ እያለሁ ጠባሳ ፍሪ ነው ሳላይሽ። ከሞኬ ጋር መስራት እንዴት ነው? በጣም ነው ደስ የሚለው። አለም ሰገድ በዚህ ላይ ተጨምሮበት የሚገርም ምክሩ ነው። ያው ከአባዬ ጋር እንደ አባት እየመከረ የምናስተካክለውን ነገር እየነገረን ነው እንግዲህ የሰራ ነው። አንበሳ እየተካን ነው። ምን ይመስልኛል? ከስር አሉ። አፍቃሪ ሆነሽ ነው የሰራሽው? አይ በቀለኛ ሆኜ ነው የሰራው። ፊትሽ ግን እኮ አይመስልም። ምን ላድርግ? የሰጡኝን እንግዲህ። ለምን አስጨከኑሽ? ያው ብዙ ጊዜ ያው ቀይ ሰው መላክ ነው ያሳስታሉ ብሎ ስለሚያስቡ እኔም ወድጄዋለሁ እሷን እዚህ ላይ እንደዛ መሆን። ምክንያቱም የማታስበውን ነገር ይሆንልሃል። ሁልጊዜ የምናስበው ሌላ ነው። አሁን እንዳሁኑ እንደቀዩ አይደለ? ጥቁሩ ሲሆን ለክፋት ብቻ ምናምን ነው። ስለዚህ እንደዚህ ገልበጥ ማድረጉ ጥሩ ነው በጣም። ምክንያቱም የቀይ ጥሩ ሁሉም አይደለም፣ የጥቁሩ መጥፎ ሁሉም አይደለም። አሁን እንደዛ ነገር ነው። በጣም ያምራል። ስንተኛ ፊልምሽ ነው? 9 10ኛ። ያው ፕሮዲዩስ ያደረኩት አለ ከሱ ጋር 9 ፊልም ምናምን። ግን ሰው ምንድነው ብዙ ጊዜ የእረኛዬን ካራክተር ያኔ ያው ልጅነትም ነበረ ምናምን። አሁንም ልጅ አይደለሽ? አይ ነው ግን ያው ያኔ ምንም ሰው ቃልሽ እና ሁሌ በቃ ያንን ካራክተር ነው ሰው የሚፈልገው።
እና አረ ጠፋሽ ይሉኛል። እኔ እኮ እየሰራው ነው አለው፣ ግን ሰዎች ጠፋሽ ይሉኛል። ሁለት ተከታታይ ቲቪ ድራማም ላይ ሰርተሻል እንዴ? አዎ ዴስ ቲቪ ላይ አዎ ሰርቻለሁ። ከረኛ ይቀጥሎ ማለት ስለ ችሎታሽ ያው እነ መኩየም ያወራሉ። ግን ወደፊት መጣ አሁን አንዳንዴ ራሱ አሁን ሶሻል ሚዲያውም አለ የተለያዩ ነገሮች አሉ። አንቺ ግን በቃ ደበቅ ብለሽ ፊልሙን መስራት የመረጥሽ ነው የሚመስለኝ። አዎ አይሻልም? ምርጫ አንቺ ነው። አዎ ይሻላል። አሁን እንደውም በጣም ወጣ እያልኩ አንዳንድ ጊዜ በገበያውም በራሱ እኮ ወጣ እንዳትወጣ የሚያደርግ ነገር አለ። የሚደፍረውም ጠፍቷል። ምንም መነጋገር በዚህ ላይ ጥሩ ነው እኮ እንደ ባለሙያም እንደምንም እንትን አለው። አሳነስ ነው ሙያውን አሳነስ ነው። በአንዴ 20 ሲን ሰራው ተብሎ የሚጨበጨብበት ሆኗል። አሁን ያ የኳሊቲ መግለጫ አይሆንም፣ ዋጋም አይኖረውም። የኔ ጥሩ ስራ ብዬ የምለው እንትን ላይ ምን ያህል ጊዜ ቆየ ነው። ምን ያህል ጊዜ ቆየ ለማለሰኘት ደግሞ መድከም ይፈልጋል። መድከም መስራት ይፈልጋል። ብዙ ነገር ልንልሽ ጥራቱን ጠብቆ ምን ያህል ቆየ? አዎ ለኔ ለአዲስ አበባ ብቻ አልሰራም። ብሰራ እኮ ፊልም አይደለም እንዴ? በቃ ለዓለም ነው የምሰራው። ለአዲስ አበባ ብዬ የምሰራው መሆን የለበትም። አሁን እንደዚህ አይነት ፊልሞች መወዳደርም ይቻላል። በእነዚህ በጣም ደረጃውን የጠበቀ ነው። ሳላያትን ዩቱብ በነገራችን ላይ በጣም የሚገርም ስለ ሊና ሳይ ተወልደሽ ያደግሽው እኛ ሰፈር ነው እንዴ? አዎ የሰፈር ልጅ ነኝ። አይገርምም? ግን ልደታ ውብም ያበቅላል እንዲህ አይነት ፊት ነው። እኔ ጨርቆስ ነኝ። ታዲያ ለልደታ ምንድን ነው እንደዚህ? ያው ነው ጎረቤት ለጎረቤት ነው እንዲህ እንዴ? በጣም ጨርቆስና ልደታ ያው ምንና ምን ናቸው? የአንገት ሐብልና ናቸው። በቃ ሁለቱ እንደዛ ናቸው። ስሚ ሰው ማለት የልጅነትና ካደገ በኋላ ይለያያል አይደል? አሁን ባለፈው ያንተን ፎቶ አይቼዋለሁ። አትመስልም። ይሄ ፊት እኮ በልጅነት ላይ የለም። አሁን እንዴት እንደረዘመን እንጂ ድሮ ሰርክል ነበር ያንተ ፊት። ሊና እኮ ድሮም አሁንም ያው አንዴ ነው። ታስታውሻለሽ? አዎ በደንብ። ደብረ ብርሃን ነው ቤተሰብ ጥየቃ ሄጄ ማስታወሻ የተነሳሁት። ራስሽን ታቀፈሽ ነው? አበባ ሁለት አበባ እንዴት አያችሁ? እንዴት ነው ወደ ፊልሙ ዓለም የገባሽው? ያው ከልጅነቴ ጀምሮ ያው ትምህርት ቤትም ሚኒ ሚዲያ እሳተፍ ነበረ። ከዛ ያው ክሊፖች ምናምን እየሰራው ክሊፕ ማጋሰ ማለት አሉ። ይወጣል። እስኪ ከዛ ከረኜ በፊት የመጀመሪያ ረኜ ነው። ያው መጀመሪያ ትልቁ ነገር ላይ ነው ቁጭ ያልኩት ሄጄ። ከትልቅ ነው የጀመርኩት። እነዚህ ፊልሞች እንደመስራትሽ ብዙ መታወቅ ነበረባት እና አንደርሬትድ ይሉታል በውጭ። አሪፍ ነገር ሰርተው ግን ብዙ የማይታወቁ እንደዚህ አይነት አርቲስት ነኝ ብለሽ ታስቢያለሽ? ትመስላለች እንደዚህ አይነት አርቲስት? አዎ እኔም አሁን ካገኘሁት እኔ ራሴ ቆይቻለሁ። አዎ ምንድን ነው የምታረጊው? ምንም እየሰራው በትርፍ ሰዓትሽ አሁን የሙሉ ሰዓት በሲኒማ ብቻ ወይም ደግሞ በተውኔቱ ነው የምትተዳደሪው ወይስ? አይ የንግድ ላይ ነበርኩኝ። ከዛ ግን አሁን ያው ፕሮዲስ እያደረኩ ስመጣ ንግዱን ወደ ጎን አስቀበጥኩኝና አሁን ፕሮዲስ እያደረኩ ነው። አዲስ ስራም አሁን አለኝ የምሰራው ከራሱ እውነት አሳሳኝ ፕሮዳክሽን እና ከመሐመድ ዳውድ ጋር እነ ደረጀ ደመቀ ብዙ አርቲስቶች የሚኖሩበት ትልቅ ስራ ይዘን እየመጣ ነው። ቆንጆ ፕሮጀክት ነው። ንግዱ እንዴት ነው? አያዋጣም? ያዋጣል። ግን ይሄ ሙያም ስለምንወደው ይሄንን ትንሽ ሊሄድበትና ወደ ድሮ ደግሞ ስራ ይገባል። ብዙ ጊዜ ይሄኛው ያለፋል እንጂ ፍራንክ የለውም ይባላል። አንቺ ደግሞ ከፍራንኩ ዓለም ነው የመጣሽው። አይጋጭም? መልፋቱ ምን ያጠራጥራል? የምትወደው ነገር ላይ ያው መስዋዕት ትከፍላለህ። ያው የአርቱ ነገር የታወቀ ነው። ግን ስለምንወደው እንኖራለን። አየህ ለኑሮ ያኛው አለ፣ ለስሜት ይሄኛው አለ። ከተኖረ እንዲህ ነው እውነት። የቤተሰብ ፎቶ ነው? አዎ ቤተሰቦችሽ በቤተሰብ ኪነ ጥበቡ አካባቢ ሰው አለ እንዴ? የለም። ቅድመ አያቴ ነው
አንቺ ቅድመ አያትሽ ወጣት ናቸው። መኮንን ራሱ የሳቸው ታናሽ ነው የሚመስለው። አውቃቸዋለሁ መሰለኝ። አዎ ዝቋላ አቦ አገልግለው ነው ያረፉትና የአያቴ አባት ናቸው። የአያቴ አባት ቅድመ አያቴ። እኔ እኮ አያትን የማውቀው በሰፈር ነው። ምንጅላት አላት አይገርማችሁ? ባለፈው ስትል ነበር ቅምቅም አያቴ አሉ ስትል ነበር። ጀበኔ ኧረ እነሱ በጊዜ ነው የሄዱት። በጊዜ ነው የሄዱት። ጥለው ሄዱት። በቃኝ አሉ። እናንተ ጠብቁ፣ እኛ ሄደናል። ቤተሰብ ግን ይፈልገዋል አሁን ያለሽበት በአግባብ አይደል? ብዙ ጊዜ ቤተሰብ አይወድም። አይ በጣም ነው ሰፖርት የሚያደርጉ። ጥሩ ቤተሰቦች ናቸው። አዎ እውነት ነው። እጅሽ ላይ ታቶ ያለው ሊና የተለየ ነገር አለ? የአያት ልጅ ነኝና አያቴ ናት ያሳደገች። እሺ። እና የአያቴ ስም ነው። አያታችሁን ለመነቀስ ያብቃችሁ። አሜን። የአያትህን መነቀስ ቢኖርብህ ስማቸው ማን ነው? አስያ ሀጎስ። አስያ ሀጎስ። ዋው። እና አስካለ ደገፉና አስያ ሀጎስ። በዚህ አንዱን በሁለቱ ቢሆን ብትነቀስ። ከተገናኘን አይቀር እንደው ብዙ ጊዜ ጨዋታችን ጌም የምንጫወተው የትውልድ ክፍተት ነው አይደለ? እስኪ ዛሬ የጾታ ክፍተት እንጫወት። ማለት ሞኬ ምን ያህል የሴቶችን ጉዳይ ያውቃል፣ ሊና ምን ያህል የወንዶችን ጉዳይ ታውቂያለሽ ነው ጥያቄ። ዝግጁ ናችሁ? አዎ። እሺ እንግዲህ ሌዲስ ፈርስት፣ ቅድሚያ ለሴቶች ተብሏል። እስኪ ለእርሷ ከሊናን ጀምር። እስኪ የመጀመሪያ ጥያቄ ሊናዬ፣ ይሄ ምንድን ነው? የወንዶች ጉዳይ ነገር ነው? የሽማግሌዎች ጉዳይ ነገር ነው? ምንድን ነው? ለስማ ሲያረጁ ነው አሉ የሚጫወቱት። በዚህ ያውቀዋል እሱ። ምን እንትን አይደል እንዴ? ገበጣ እንዳት አታግዜ። እኔ እንጃ። እኔ እኮ ላውቀው እችላለሁ ግን እሱ ነው የማያውቅሽ። አዎ ታውቂዋለሽ። ጠፍቶሽ እኮ ነው። አዎ። እስኪ ወንዶች ጉዳይ መልስ ይስጥ። እስኪ መኩ ዶሚኖ ይሰኛል። ትክክል ተመልሷል። የሴቶች ጉዳይ ደግሞ የጾታ ክፍተት እስኪ እንታይ። እሺ ለመኩ የዘይት መቀነሻ ይመስላል። እሺ መኩዬ ምንድን ነው ይሄ? ይሄ መንቆርቆሪያ ልጅ ምን መንቆርቆሪያ? ወደ መቀነሻ። የጠላ ወይስ የጠጅ? ለሁለቱም ይሆናል። መቀነሻ ነው የሚመስለው። ወደ ጠርሙስ ውስጥ መክተቻ፣ ከላይ ወደ ታች። ስለዚህ መገልበጫ ነው። መገልበጫ። አቤት እንዲህ እያለች ነው። የጾታ ክፍተት ምንድን ነው? ኮንዶም ነው እንዴ? ምንድን ነው? ስሙን ስጠራው እኔ ራሴ ተነግሮኝ ነው። ምንድን ነው? የንጽህና መጠበቂያ ማንስቴሪያል ካፕ ይባላል። ከማንስትሬሽን ጋር ይገናኛል። አናውቅም። ሁለቱም 0-0 ናቸው። 0-0። እሺ ለሊና እስቲ ምንድን ነው ይሄ? ከባድ ነው ደግሞ ዛሬ። ምንድን ነው ይሄ? ቢንጎ አይደል? ትነግራታለህ። ቢንጎ ነው። ቢንጎ እኮ ልል ነበር እኮ ልል ነበር። ካፌ ላይ ነው የነጠቀኝ። 2-1። ቀጣይ ጥያቄ ለመኩ ነው። እስኪ ይሄ ጉዳይ ምንድን ነው? የሴቶች ጉዳይ ነው። ምንድን ነው? ማስመሪያ ሞክር። በምን ልሞክረው? አርገህ እኮ አይደለም መለስ ሞክር። 1-0 እየመራህ ነው።
እርጉዝ እንደሆነ እንዳልሆነ የማይታወቅበት አይደለም። አይ በቀኝ የወሊድ መቆጣጠር በትክክል ሊና እስኪ ቀጣይ ይሄ ምንድን ነው? ኮረፌ ነው። በትክክል ተመልሶ አንተ ሊና ግን ኮረፌውን ትመልሳለህ። ኮረፌ ጠጥተህ ታውቃለህ? ኮረፌ አላውቅም አይደል? እንተዋወቅ። ታዲያ መቼ ልጋብዝህ? ደስ ያለጋል። እስኪ አንድ ኮረፌ ባካችሁ። ያሰክራል ኮረፌ በጣም እኔ እንጃ። ማስከራ ለማስከሩን ሳታቂ ነው ኮረፌ መሆን ያወቅሽው? እንዲያው ሲባል ሰምቼ ነው። እኔም ያው ጠጥቼ አውቃለሁኝ። ክፍለ ሀገር ስሄድ ሞቅ አደረገሽ? አዎ ያው ሞቅ ያደርጋል። ግን በደንብ ከጠጣኸው ያው መጠጥ ከበዛ ሞቅ ያደርጋል። ስለዚህ ማሞቅ ነገር አለው። በኃላፊነት ነው ኮረፌ። እኔ በዘፈን ነው የማውቀውና በቅርቡ ከሞኬ ጋር የኮረም ኮረፌ እኔም በሱ ነው። ቀጣይ ጥያቄ እስኪ ለአባዬ ይሄ ምንድን ነው? ይሄ ልብስ መኩዬ ስሙ ምንድን ነው? ድሬዳዋ አካባቢ ሴቶች ያደርጉታል። ሰፊው ሰፊው አልታደልኩም። ለባለቤት ከድሬዳዋ ገዝታ ለመጣ ገዝቻለሁ። ታዲያ ምን ብለህ ገዛው ስትጠይቅ? አይ ያረደ ተነግሮኝ ተደውሎ ተነግሮኝ ሄጄ ነግሬ ነው ገዛሁት። እያሳየው በእንትን ይሄንን ምን ከለር ነበር አንተ የመረጥከው ለባለቤት? አረንጓዴ ነው። ራሱ ነው እንዴ? ሺቲ ነው። ሺቲ አካባቢ ነው። ሺቲ የሚሉታል ድሪያ ነው። ድሪያ አንቺ ባለ ድሬ ደማን ባለ ድሬ አብረ ተወስውሶ ባንዱ። እስኪ ለሊ ደግሞ ጥያቄ የወንዶች ጉዳይ። እስኪ ምንድን ነው የተቀባው? ስሙ ነው የተቀባው ነው ወይስ እሱ እንትኑ አይሻለኝም? አይ የተቀባው ምንድን ነው የሚባለው? ሳሙና። ከመላጨታችን በፊት ወንዶች ምንድን ነው የሚሉት? እሺ አፌ ላይ ፎሙ ምንድን ነው? ይሄ ነው። አረፋቲ አፌ ላይ ያለ ግን ሊመጣልኝ አልቻለም። እኔ አፌ ላይም የለም ጆሮዬም ላይ የለም። ሼቪንግ ክሬም ይባላል እንዴ? አስቡት እስቲ ቤቱ በፊቫስ ማርኬት ሲያጌጥ ማየት። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ተመልከቷቸው። ጥራት ጥንካሬና ውበትን በአንድ አሟልተዋል። ወደ ሁሉም መስቴቶች እንልካለን። በድረገጻችን fivasmarket.com ይግዙ። ፊቫስ ማርኬትን ምርጫው ያድርጉ። ዴንቨር ኮሎራዶ። አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ። ለአባዬ ደግሞ ቀጣይ ምንድን ነው የመኩዬ? እንደዚህ ተደርጎ ጭስ ቡና እያፈሉ ስም አለው። ጭስ አይደለም እየታጠኑት ገላቸውን እየታጠኑት ምን ነበረ ስሙ? ገላቸውን እየታጠኑት ምን ለማለት ነው? በጢስ ገላቸውን እኮ ባህላዊ እኮ ደርሰሃል እኮ ስሙን ነው የፈለግኩት። ገላቸውን እሱማ እያየነው ነው። ከዛ ውጭ ሊሆን አይችልም። ምንድን ነው ስሙ? ማለት የሴቶች ጉዳይ ነው። ላግዘው በቃ አንዷን ቃል እንገር። ወይባ ጢስ ልትይ ነው ነው ልትይ ነው ብሎ ይገባል። እሺ ወይባ ጢስ። ቀጣይ እስኪ ለሊ እስኪ ወንዶች ደግሞ ጉዳይ ምን ያህል እናውቀዋለን ነው። እሺ ይህ ቃል አንጎልፋቶ ይሰኛል። በእድሜ ከፋ ያሉ ሰዎች ይላሉ። ምን ለማለት ነው? አንጎልፋቶ አንጎልፋቶ ጅል እንደማለት ነው።
እስኪ እንደ ሁኔታው መሰለኝ የማይረባም የማይጠቅምም አንጎልፋት ሆኖ የለም እንዴ? ስለዚህ አግኝተዋለች። እዛው አካባቢ ነው። ትርጉም የቃላት ይጠያየቁ እንዴ? ሲ ሴክሽን ምን ማለት ነው? ሲ ሴክሽን ያው ክፍል ሲ ማለት ነው። ሴክሽን አሁን እኔ ሲ ሴክሽን ቢሆን ሴክሽን ሲ ቢሆን ሲ ሴክሽን ነኝ የሚባለው። ባለቤት ልጆቻችሁ ስንት ልጆች ነው ያሉ? ሶስቱን የወለደችው በምጥ ነው? አዎ። ለዚህ ነው ሲ ሴክሽን የማያውቀው። ያለምጥ አለ እንዴ? ሲ ሴክሽን ያለምጥ። አዎ። እንደዚህ በዚፑ በስፌት ከእንደ ቁም ሳጥን እሱ ነገር እኮ ያከራክራል አይደል? ያከራክርም። ያው እንግዲህ አማራጭ ሲጠፋ ታዲያ መውለድ ግድ ይላል። አማራጭ ጠፍቶ ነው። አማራጭ በምጥ የማይሆንበት አጋጣሚ አለ። በምጥ እንትኑ ላይ በምጥ እኮ ነው የሚለው አይደል? መጽሐፉ ላይ አዎ፣ አይደለ? መጽሐፉ ላይ አዎ፣ ተፈጥሮ ነው። አዎ። ሳይንስ ደግሞ ላልቻሉት ይዞት የመጣው መላኔ በዛ ላልቻሉ የማይቻል አለ ወይ ነው? ባይቻል ኖሮ መጀመሪያ ይሆን ነበር እሱ ሲል ነበር ወይ ነው ያኔማ የሰው ልጅ በቃ እንዲወለድ በእንደዚህ በማፀን እንዲወለድ ተፈቅዶ ነው የተፈጠረው አይደለ? አዎ። አሁን ለምሳሌ ያለ እድሜው ያለ ጊዜው የሚመጣ ልጅ ይኖራል። የሁሉም እናቶች እርግዝና አንድ አይነት አይደለም እኮ። ሳይንስና ቴክኖሎጂ ለነዛ ሰዎች ይዞት የመጣው መላ ነው። አንዳንዶች ደግሞ ምጥ የማይችሉም አሉ። ያጋጥማል አይደል? አዎ በጣም ልጁም ደግሞ ዘግይቶ እሱ ከሚሞት ብለው ወደዛ ይገባል። የሲ ሴክሽን ምን ነው? አልተዋጠለትም። እንዲሁ አጠለሽ ይጠጣ በውሃ አውጦታል። ቺርስ። እስኪ ለሊ ደግሞ እስኪ የወንዶች ጉዳይ ጠላ ቤት ነው እንዴ? ልጅ ግን ኮረፌና ጠላ በትክክል ጠላ ቤት ነው እንዴ? ትክክለኛ የልደታ ልጅ እንዲህ ነው ያደግነው። ቀጣይ እስኪ ለመኩዬ ሴቶች ብዙ ጊዜ እናያደርጉታል። ምንድን ነው መኩዬ? እንደ ሾሽላል። አይ ሾሽላማ ያው እንትን ቅሞን ነው እኮ ይሄድ ወደ ምስራቅ ኢትዮጵያ ምናምን ላይ ወደ አፋር ክልል ምናምን እኮ ስሙ ንቅሳትም አይሆንም። አባዬ ጦፍም አይሆንም። ምንድን ነው ሂና መልሽለት እስኪ። ሂና እየመራው ነው ስሙ። አሁን ሂና ነው ይሄ ይሆንሽ። እኔና አንተ የምናውቀው ሂርና ከተማውን ሂና እናውቀው። ሂና ደግሞ ይሄ የሚቀባው ነው እኮ ቀለሙ የቀለሙ ስም መሰለኝ ነው። ስለዚህ ግማሽ ነጥብ ተሰጥቶታል። እሺ ቀጣይ ጥያቄ ለሊና። ዋው እኚህ ሰው ማን ናቸው? እንደውም የልብ ወዳጁ ናቸው። በጣም ጥሩ ጊዜ ያሳልፈዋል። ያን እኚህ ሰው ማን ናቸው? እኚህ ሰው በኢትዮጵያ ታሪክ ትልቅ ስም አላቸው። አይድል ብዙ ጊዜ ስማቸውን ያነሳል። አባጅፋር ናቸው። አባጅፋር ለመጀመሪያ ጊዜ ለኔ ነው አንድ ሁለት ፍሬ ቡና የተቆላልኝ። ተው እንጂ። እሳቸው ጋር ሄጄ ነው እንዴ? ሁለት ፍሬ ቡና ተቆላ። አባጅፋር ጋር ይወዳል አሉ። መኳንን ይወዳል። ሁለት ፍሬ አሉ። ያ ሁለት ፍሬ ተቆላ። 3 ቀን ነው የጠጣሁት። የዛን ጊዜ ትልቅ ነው ፍሬው። ሀባብ ነው የሚያካክል። ምንድን ነው? ቡና ነው። አሁን ያነሰው እኮ አሁን የለቀቀው። የዛ ጊዜ ሀባብ ነው የሚያካክለው። የተባረከ ጊዜ ነበር። ሁለቱንም አሳስቻለሁ። አሉላ አባ ነጋ ናቸው። አይገርም? የኔ አሉላ አለ። የኔ አሉላ ከአሉላ ጋር ብዙ ታሪክ እኮ አለ። በቃ ይኸውልህ እንደዚህ ነው። እየቆየህ ስትመጣ ትስታለህ።
አሉላ መቆየት ደጉ አሉላ ለኢትዮጵያ አንድነት ዶጋሊ ላይ ነው። እንዴት ነበረ? ተርፏል እንዴ? ሰው የለም። አሟሟት አሟሟት ራሱ እንዴት ያምራል! ጦር ሜዳ በለው በሽታ በለው ሲገልህ እንዴት ያምራል መሰለህ። ፈገግ ሳቅ ብለህ ነው የምትሞተው። መሞትህን ወደኸው ባትወደውስ? ተመልካች እንዳይፈራ ነው፣ ቀጣዩ ሟች እንዳይፈራ ፈገግ ብለህ ሳቅ። ማን ያምናል? አልፎ ስታወራው ቀልድ ነው። ያሉላ አባነጋ ዘመን ታሪክ ደስ ይላል። እንደዚህ ከዚህ አንገት ሰምቼዋለሁ። እስኪ በጣም ደስ ብሎኛል። ጥያቄ እስኪ ሶሻል ሚዲያ ላይ እንዴት ነህ? ፊሶን ነው ምናምን የሚል አፕሊኬሽን ነው፣ ግን የሴቶች ብዙም አይደለሁም። ቲክቶክ አለ አይደል? አለኝ። እግዚአብሔር ይስጣቸው እነሱ ራሳቸው የሚያደርጉልኝ። አዎ። ፌስቡክ አለ? አለ። አዎ። ኢንስታግራም አለ? አለ። ሁሉንም አለ። ይሄን የሌለህ ይሄ ምንድን ነው እኮ? እሱ ነው ጥያቄ። የለኝም። እስቲ ገምተው። ምን አፕሊኬሽን? ፊሶን ነው ምናምን? ፊሶን? ኧረ ፊሶን ሪል ስቴት ነው ባካችሁ። ፊሶን ሪል ስቴት እኮ አይደለም። አለ እንደሱ አይነት አንድ አፕሊኬሽን አለ። ምን በፊት ጊዜ እንኳን እንትን ያለ ጊዜ ኔትወርክ ሲደክም ምንጭ ነው የለም? ቪፒኤን አይነት አለ። እዚህ አይነት አይደለም። ሊናሽ እኔም የለኝም። ምን የደም ጉዳይ ነው? ይሄ ሴቶች በአብዛኛው ፎቶ የሚለቁበት ኢንትረስት የሚባል አለኝ። አንድ የመጨረሻ ያንቺ ይሄንን ከመለሽ አደንቅሻለሁ። የወንዶች ጉዳይ ብቻ ነው የምናውቀው። እስኪ ይሄ ቁስ ምንድን ነው? ቁስ ነው ዋናው ምንድን ነው? የወንዶች ጉዳይ ብቻ። ይሄ የወንድ ጉዳይ ነው። ወንዶች ካላወቁት እኔ ሊላቀው እችላለሁ። አባዬ ያውቀው። ለአሁኑ ሴቶኝ ይሆናል አይታወቅም። በእሺ የሆነ ፍንጭ ነው፣ ትንሽ ፍንጭ ስጡ። በተወለዱ በ7 ቀናቸው የሚደረግ ወንዶች ልጆች የሚገረዙበት መግረዣው ነው። ወይኔ 7 ቀን እንደሚገረዝ ስለማቅ ነው ያልኩት እንጂ ይሄን ነው ቀድም ልጆችን አለ ስታስገርዝ አልገባህ እንዴ? አድርሻለሁ እንጂ አልኖርም። እንዴት ለእናትየው ሰጥቼ ነው የምሄደው? ሲገረዙ መጋራዣው ጋር ሆኜ እንዴት አድርጌ ነው የማየው? አባቴ ስጋ ከስጋ ላይ የተቆረጠ ልጅ ምን አሻሽኝ አልሄድኩም ማለት አድርሼ እኔ ጠፋሁ። እንደኔ አይነት ነገር እያየሁብህ ነው። መኩ ስትወልድም ባለቤትህ ገብታ አላየህ? አላየሁም። ቀበቶ የፈታህ የቱ ጋር ነው? እኔ ደጅ ነው የምሆነው። ምን ትላለህ ከአምላክህ ጋር? እሷም ታውቃለች። አትጠይቅም? አስገቡት አይባልም? ስጨርስ ነው ንገሩት የምትለው እንጂ አሉንም። እንዴት ሆነ ስታስበው እኮ እንዴት ሆኖ ቀበቶ ትፈታለህ ወይ? ሱሩንም አውልቅ ብልኝ አውልቀዋለሁ። መጥቶ ማየት እሷ ብቻ በሰላም ትገላገል እንጂ። ይሄ እንግዲህ ያው ነው እና የአይን አባት ሆነ ታውቃለህ መቼም ሲገረዝ አይኑን የሚይዘው ሰው ማለት ነው አይደል? አባት አዎ። ይሄ ግን አዲስ የመጣው ነው ማለት ነው? በድሮ የምታውቂዋለሽ? የድሮውን አርጉላት፣ ገጀራውን አርጉላት። እኔ ግን የምለው ሳይዙ አልገባኝም። እኔ ግን ይሄ ዕቃ ልክ ነው? መግረጃው ነው የፈረንጅ ዕቃ መግረጃ እንዳይሆን እነሱስ ቢሆን ይሄን ያላል እንዴ? አይ ብርጭቆ ነው። ብርጭቆ ትልቅ ነው፣ ትልቅ ብርጭቆ ነው። መግረጃ ነው ይሄ መጋረጃ ነው ምንድን ነው? ይሆናል። በ7 ቀን የተባለ ልጅ ምን ያክላል ነው አይደል እንዴ? ትንሽ ነው። ታዲያ አይ ካደጉ በኋላ የሚገረዙም ይኖራሉ። በነገራችን ላይ ይሆናል፣ እሱ ሊሆን ይችላል። እኔ ልጄን ለማስገረዝ ሄጄ ነበረ። ወደ ሜክሲኮ አካባቢ ነው መግረዣ እና በ7 ቀኑ ነው። እኔ
ግን በአጋጣሚ በተለያየ እንትን ሳይገረዙ ትልቅ የሚሆኑ ሰዎች አሉ እና ከኔ በፊት የሚገቡት በቀጭን በህፃናት ድምፅ ነው የሚያለቅሱት እና የሆነ ሰዓት ላይ ወይኔ ምን ነገር ሰሙ አሸልቶ ነው አሸልቶ ከዛ ሲያለቅስ የሰማሁት ምንድነው ወይኔ ወንድሜን ከማለት ለሰወረን በልጅና እንደ በጣም ሳላያት አዲስ ፊልም ነው። ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው። መኩና ሊና አለምሰገድ ሌሎቹ ናታይን ጨምሮ የሚገርም ትወናቸውን ያሳዩበት ነው። እንዴት አገኛችሁት? ሳላይ መኩ በነገራችን ላይ በአዲስ ቲያትርም ትመጣለህ አይደል? አዎ አዲስ ቲያትር እየጠና ነው። እየተጠና ነው? አዎ አንዱ ዓለም ኤደንና እኔ ነን የምንሰራው። አልጋ ወራሽ የሚል አልጋው ላይ ነው የሚሰራው። ልክ ነው። ኧረ ተው ጉዳዩ አልጋው ላይ ከስያሜው ጋር እያይዘ ነው፣ ግን ያው እንደዛ ነው። አልጋው ላይ ነው በአንድ ሆቴል ውስጥ የሚካሄድ ጉዳይ ነው። አልጋ ወራሽ እና አልጋ ወራሽ አሁን ሶሻል ሚዲያ ላይ ባለፈው ይመስለኛል ከደረጀ ጋር አንድ ዳንስ ደንስ አይቼ ነበር። ያቺ ዳንስ መቼ ነው? አንዳንድ ሊጠፉ ያሉ ዳንሶች ውስጥ እንዳሉ ይሰማኛል። ግን ይወጣሉ። አዎ ያስቸግሩም ሉጣ ይላሉ። በሰማ ቁጥር ይላሉ። አሁን እንኳን እኮ እዚህ ነሽቶ ነበር ልጅ እየጨፈረ ነበር ባክስቴጅ እኔና አባዬ እየጨፈረ ነበር። መሄድ አይቀር መሄድ ያሳስብሃል እንዴ? አዎ ያሳስበኛል። እኔ ያሳስበኛል። ሞት ለቀሪዎቹ ያሳስበኛል። እንዴት ሰው ናቸው ወጥዬ የሚሄደው እኮ ገና ናቸው፣ አላደረስኩም። የእነሱ ጉዳይ ያሳስባል እንጂ እኔ ምን ቀረር ዞር ያለ ድፍና ዞር ያለው አይተዋል። አዎ ሄጄበታለሁ። ቆንጆ ሞትም ሞቼ ተነስቻለሁ። የምን ሞት? ኑሮንም ኖሬዋለሁ። ምንም እንትን የሞት ደግሞ ቆንጆ አለው። ሳቅ ብሎ መሞትና ኩርምት ብሎ መሞት አንድ ነው እንዴ? ስለዚህ በተደጋጋሚ ሳቅ ብሎ ሞተ ነበር። አዎ ፊልም ላይ ነው። አዎ አንዱም እሱ ነው። ስለዚህ በሲኒማ አሁን ሆነ ያልሰራው ነገር አለ። ሁሌ እኮ ብዙ አለ። ምን ተሰራ አልተሰራም እኮ ብዙ አልተሰራም እኮ 100 ሰርተሃል ብዬ ከዛ በላይ ሊሆን ይችላል። ግን እንደዚህ ልብ ነፍቶ የሚያናግር ከአራት ከአምስት አይበልጡም። እድሜ ልክህን አሁን በቀሪ ህይወትህ አንድ ምግብ ብቻ እየበላህ ኑር ቢባል ምንድን ነው የምትመርጠው አባዬ? ሽሮ ሽሮ ዳቻ በአደባባይ ኖሬበታለሁ እንጂና ሽሮ ከኖርክበት ሌላ አትመርጥም? እንዴት አለ? እንዴት አድርገህ አሳድጎህ እንዴት አሳዳጊን እንዴት ተከዳለህ? አይሆንም። ታማኝ ሽሮ ታማኝ ፍቅረኛ የማይሰለች ሽሮ ነው። አታው እንጂ ማይሰለች ምን ሁሉን ሞክረኸው ነው? አዎ ኧረ አይሰለችም ሽሮ። እኔ በበዓልም ምናምን ሁሉ አድርጉልኝ ይላሉ። ስጋ ጎን አዎ ቤቴ ነው ሽሮዬን ብቻዬን። ይሄ ደግሞ የተለየ ሽሮ ፍቅር ነው። አዎ እኔ ማታ ምን ጊዜም ሽሮ ነኝ። አንድ ሙዚቃ ብቻ ምረጥ ብትባል ምን የማንን ዘፈን ነው የምትመርጠው? በህይወት የጥላውን ነው። ምን የሚለው? የሆዴን አውጥቼ ልንገርሽ የሚለው ብትሰማው አሰለችው? አይሰለችኝም በጭራሽ። ሽሮ በጥልዬ አንድ ላይ የዘፈን ጮማ ይዟል፣ የምግብ ሽሮ ይዟል። ታዲያ እንዴ አይጎዳም በጭራሽ። ሳላይሽ ያው እንግዲህ አዲስ ፊልማቸውን ለማስተዋወቅ ነው የመጡት። ተዋናይት ሊና
የሰይፉ ቤቤስ እንግዳ ነች። በእርግጠኝነት በሌላም ፊልም እንገናኛለን ብዬ አስባለሁ። ምክንያቱም ሳላይሽ ምርቃቱ ራሱ በጣም ልዩ ነው። የህዝቡን ማስተያየት በጣም ልዩ ነው። እንትን ያላለም መቀመጫ ባለማግኘትም የተመለሱ አሉ። ለእነሱ ምንድን ነው የምትሉት? አለን ነው በየሲኒማ ቤቱ ግቡ። ከ25 ጀምሮ መታየት ስለሚችል ገብቶ ማየት ነው፣ መሳቅ ነው። ስለዚህ ሳላይሽ አዲስ ፊልም ነው። ተወዳጆች ተዋናያን ተሳትፈውበታል። ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው። እጅግ በጣም የምንወደው ተዋናይ መኮንን ላከ እነ ሊና የተሳተፉበት ነውና ይህንን ሲኒማ ገብታችሁ በማየት ተደሰቱበት ነው የምንለው። ሌላ ምንም አይደለም። ተደሰቱ። የምትሉት ነገር አለ አባዬ? አይ መልካም እይታ ነው። መልካም እይታ፣ ተደሰቱበት። መልካም እይታ እና ደረጀንም መልካም ልደት በዓል ይሁንልን። ሃፒ በርዝዴይ ደረጀ። ረጅም ዕድሜ እንመኛለን። በቀጣይ ደግሞ ከሱ ጋር ፊልም ለመስራት እቅድ አለ። ለደሬም መልካም ልደት፣ ረጅም ዕድሜ ከጤንነት ጋር፣ ለመኩ የራሱ ረጅም ዕድሜ ከጤንነት ጋር። ሊናም እንዲሁ እንግዲህ በአዲስ ፊልም እንድትመጪ እንመኛለን። እንግዶቼ ስለሆኑ በጣም ነው የማመሰግነው። ከመልክቶች በኋላ እንመለሳለን። አመስግናችሁ ሸኙልኝ።